አንቺ ከሀገር ወጥተሽ ዘና አትያለሽ። እህትሽ ደግሞ ባልበላችሁ ዳ እዚህ መከራዋን ትከፍላለች። ቆይ ለምን ብቻዬን ከመሆን አሻንጉሊቴን ጠርቼ ዘና አልልም? በነገራችን ላይ አሻንጉሊቴ ማን እንደሆነ ታውቂያለሽ? ያንቺ የእህት ባል። ቆይ ምን ሆነ ነው? ፊትህ እኮ ልክ አይደለም። ከራሴ ጋር እየተማከርኩ። በምን ጉዳይ? በእኔና በአንቺ ግንኙነት መካከል የሆነ ትክክል ያልሆነ ነገር እንዳለ ይሰማኛል። ቆይ ለምን እንደዛ አልክ? እኔ እንጃ፣ ሳስበው የሆነ ደስ የማይል ስሜት እየተሰማኝ ነው። ለምንድን ነው እንደዚህ በቀላሉ ታዛዥ የሆንኩት? እንዴ ፍቅር ነው፣ ፍቅር፣ በቃ ፍቅር። እሺ ና በቃ ደግሞ አሁን አረፍ በል። ይልቅስ ሄቨን ከዚህ በላይ መሰቃየት አለባት። የሆነ የተሻለ እቅድ ማውጣት አለብን።
ጠዋት በማለዳ ውሃዋን ልትቀዳ ወደ ወንዝ እየሄደች አየኋት። ድንገት ባልታሰበው ውበቷና ፈገግታዋ እጅግ ማረከች። ከፀሐይ ይልቅ እጅግ የምታበራ ቆንጆ ሴት። ምን አለበት ያን ቀን የኔ ሆኖ ቢሆን ብዬ ተመኝቼ ነበር። አልሆነም። ደከመኝ። ስንት ደቂቃ ሆነልኝ? አሁን ደግሞ እስኪ አንድ ደቂቃ ከምናምን በቂ ነው። በሁለቱ ወገኖች መሃል ስምምነት ምን አጋጥሞት ይሆን? ቆይ ምን ሆነሃል? ምንም። እርግጠኛ ነው? እየሰለቸኝ ነው። ምኑ ነው የሚሰለችህ? ከሄቨን ጋር እያደረኩ ያለሁት ነገር አልገባኝም። አንዳንድ ጊዜ ምን እንደማስብ ታውቂያለሽ? ምን? ለበቀልሽ በቂ ምክንያት ሳትሰጪኝ የበቀልሽ ተባባሪ መሆኔ የሞኝነት ስሜት እየተሰማኝ። ያኔ ፍቅር እንደዛማ አይሰማ። ይህ እኮ ለፍቅረኛሞች የምትከፍለው መስዋዕትነት ነው። እሱንም አምኜው ነው እያደረኩ ያለሁት። ግን ያልሽኝ ነገር እኮ ካሳካን ቆይተናል። ማለትማ ምንም ሳትሆኝ ነው እንደዚህ አፍሮሽ? በህይወት ሰው አስከፍቶ ያውቃል? በምን አይነት ጉዳይ? አባቴ ለክብሩ የሚጨነቅ ሰው ነው። ታዲያ አንድ ሰውዬ በክብሩ መጣበት፣ በጣም አናደደው። አባቴ ደግሞ ሲናደድ የሚያደርገውን ነገር አያውቅም። ተሳሳተ፣ ጥፋት ሰራ። የዛኔ አባቴ ያቀረቀረ። እንደዛ ያደረገው ሰውዬ ግን ምንም እንዳላደረገ ሰው በክብር መሄድ ጀመረ። ያ ደግሞ በጣም ያማል። በጣም ከባድ ነው። አንዳንድ ጊዜ ምን እንደማስብ ታውቃለህ? ምን? ያንን መሰሪ ሰው ተበቅዬለት ጎሽ ደግ አደረግሽ የኔ ልጅ ብሎ አባቴ ግንባሬ እንዲሰማኝ ብቻ ነው ፈልገው። እና ለምን አላረግሽው? ወንድም ቢኖረኝም አደርገው ነበር። የሰውየው ኩራቱ 2 ሴት ልጆቹ ናቸው። አልገባኝም። እስቲ ግልጽ አድርጊ። ሰውየው 2 ሴት ልጆቹን ለትልቅ ክብር ማብቃት ነው አላማው። ወንድም ቢኖረኝ ኖሮ ደግሞ አንዷን ሴት ልጁን እንዲጠብሳት አድርግና ትንሽ ጊዜ አውቆ በፍቅር እንዲያማልላት ካደረኩኝ በኋላ ለሰርጓ ቀን እንዲቀር አድርጌ አባትየው ማሸማቀቅ የመበቀያ ዘዴ ይመስላል ነበር። ግን ደግሞ ምን ዋጋ አለው? ለምን እኔ ሐሳብሽ እንድታሳኪ አረዳሽ?
የምርህን ነው? አዎ ለአንቺ ለምወድሽ እቺን ባረግ ምን ችግር አለ? በስንት መከራ ተቀራረበ። በግድ እንድትወደኝ አደረኩ። ከዛ የጋብቻ ጥያቄ አቀረብኩላት። አባቷ ባይፈልግም ባይስማማም በግድ እንድታገባኝ አደረኩ። እኔ እየጨነቀኝ ነው ላነሳው። እባክህን አታንሳው። እሺ በቃ ወይ ሲሙን ላውጣ። ቆይ ለምን አታገባትም? አንቺ አምሻል እንዴ? የምሬን እኮ ነው። እሷ እንጂ እኮ አባቷ እንድታገባት እኮ አይፈልግም። ስለዚህ አግባት። አይ እንደዛማ አላደረኩ እኮ። ለምን አስበሽዋል? ከተጋባን እኮ አንድ ቤት ልንኖር እና ኑሮ ምን ችግር አለው? እኔ ቤት ትኖራላችሁ። አንቺማ ያምሻል። ቅናት አይምሮሽን ደፍኖታል። ፍቅር አሁን ምን እየተሰማኝ እንደሆነ ታውቂያለሽ? ምንድን ነው? ስለ አባትሽም ሆነ ስለ ሄቨን አባት የነገርሽኝ ሁሉ ውሸት ነው። ምን? አዎ፣ ምክንያቱም አባቷን ለመበቀል የሰጠሽን ምክንያት ቤተሰብ አዝማድ ሁሉ ተሰብስቦ ሙሽራው ለሰርግ እንዲቀር ነበር። አሁን ግን ሳስበው ከአባቷ ሳይሆን ከራሷ ከሄቨን ነው ችግር ያለብሽ። ምንድን ነው የምታወራው? ሄቨንን እኮ የተዋወቅናት እኩል ነው። አንድ ቀን አይደል እንዴ? እሺ እውነቱን ንገሪኝ። ከዛ ነፍሴን እስከ መስጠትም ቢሆን አብሬሽ እሆናለሁ። ግን እውነቱን ተናገሪ። እኔ ምንም አላሸውህም። በእርግጥ ያሰብኩት የነበረው በሰርጓ ቀን እንድትቀር ነበር። ያ ደግሞ በቀሌም ሙሉ ያደርግልኝ። ምክንያቱም አባቷ ሲጀመርም አንተን አይፈልግህም። ስለዚህ ያንተ መቅረት ደስታ ነው እንጂ ሊሆንለት የሚችለው ሊያብድ አይችልም። ስለዚህ ሐሳቤን ቀየሩ። ትንሽ እውነት አለው። ግን እንተውና የኔ አንበሳ፣ ይልቅ እሷን በፍጥነት የምናስወግድበትን ዘዴ ብናስብ አይሻልም? ይሻላል? አዎ፣ ያረገዘችልህን ልጅ እስክትወልድልህ ነበር። እሱም ደግሞ ለልጅ ያለህን ፍቅር ስለነገርከኝ። አሁን ግን ቀጥታ ጉዳዩን መቋጨት አለብን። እሺ፣ ደስ ይለኛል። አይደለም አጠገቤ ተኝታ አሁን ሳስባት ራሱ ይሸክከኛል። ከዛ በኋላ እሷን አፈርስና ልብስ ያ መሰሪ አባቷ ጨርቁን ጥሎ ያብዳል።
አማን አቤል እንዴት ነህ? አማን ሁሉ ሰላም አለሁ። ከየት ወዴት ነው ዛሬ? ስራ ነበርኩና ትንሽ ዱካክ ሲያስቸግረኝ እኮ ቡና አልጠጣ ብዬ። ቡና ተጠቃሚ ከሆንክ ተቀላቀል። በደስታ እና ወዴት እየሄድክ ነበር? ዝም ብዬ ሰፈሩን እስኪ ወክል አድርግበት ብዬ ወጣሁ። እሺ በቃ ስደርስ እደውላለሁ። ቻው። ሰሞኑን ግን ስልክ አብዝተሻል። ደግሞ ምንድነው ደስተኛ ሆነሻል? አረ ያን ያህል ያስታውቅብኛል እንዴ? በግልጽ ባይታወቅም ያው እኔ ስለምከታተልሽ ነው። ተመስገን ጌታዬ፣ የሚከታተለኝ ሰው ሰጠኸኝ። እኔ እኮ ያን ያህል የሚያስብልኝ ሰው ራሱ ያለ አይመስለኝም ነበር። እንዴ እኔ እኮ እህትሽ ነኝ። ለዛውም በጣም ነው ማስብልሽ። ያው የወንድምሽን ያህል ባይሆንም የእሱን ነገር እንኳን ታየው ባይሆን አንቺ ባልሽኝ እስማማለሁ። እንዴ የእሱ ፍቅር ለምን ቻላልሽ? ቃሉን አጠፈ። የምን ቃል? አንቺን ሳልደር አላገባም ብሎኝ ነበር፣ ግን ደግሞ እንደምታየው ነው። ኧረ እባክሽ ምን ታረጊዋለሽ? አንቺን ሲያገኝ በፍቅርሽ ከነፈ እኔን ረሳኝ፣ ቃሉንም አጠፈ። ውይ የኔ ቆንጆ፣ ይሄን ባቅ ኖሮ እኮ እኔ ሳላገባ አንቺን እድርሽ ነበር። ወይ የምርሽን ነው? ቆይ እሺ ከዛስ? ከዛማ አንቺን ከዳርኩ በኋላ እኔ ያገባ ነበር። ምን አይነት ሰው ነኝ በእናትሽ? ዋለበት ቀድሜ በነገርኩሽ ነበረ። አረባማ አይዞሽ፣ አሁንም አረፈደም። ወገቤ ሸብ አድርጌ ነው የሚድርሽ። የኔ ውድ ጓደኛ ተማመንብሻለሁ። ሁሉ ጊዜ እንደዚህ ነው? እንዴት? ነገረ ስራ ሁሉ ከካሜራ ጋር የተገናኘ ነው። ይገርማል። 1000 ቃላት ሊገልጹት የማይችሉትን ነገሮች አንድ ፎቶ ሲገልጸው እናያለን። በአንድ ፎቶ 1000 ከምትማረው በላይ ከአንድ ፎቶ ትማራለህ። ጥሩ ፍልስፍና ነው። ጓደኛ አለ? ጓደኛ ለመያዝ ምን ያንሰኛል? የሚገርም ነገር ህይወቴን የምሰጣቸው ህይወታቸውን የሚሰጡኝ ጓደኞች አሉ። ከነዛ መሃል ደግሞ ከምስክሮቼ አንዷ የኔ ሚስት ናት። አልተሳሳትክም በትክክል። እንዴ ቀልዴን ሁሉ ወሰድሽብኝ እኮ። እኔ በኋላ ምን እያልኩ ላስቃችሁ ነው? እኔ ምንሽ መድኃኒቱን መውሰድ አቆምሽ ወይስ ጨርሰሽ ነው? ኧረ አላቆምኩኝም። ምን ነው ሳደረሰ እንዴ? እንደውም አልፎልሻል። የት ነበር ያደረኩት? እዚያ አካባቢ ነበር ብቻ። እስኪ ቆይ፣ ወይ መኝታ ቤት ሊሆን ይችላል። ምንድን ነው አመመሽ እንዴ? አረፍ በይ። ምን ሆነሽ ነው? ትንሽ በዞረ። በቃ እረፍት አድርጊበትን ይዤልሽ ልምጣ። ቆይ እንዴት እንደዚህ ሊሆን ቻለ? ጠፋብሽ እንዴ? አግኝቼዋለሁ፣ መጣሁ። ይሁን ማገኘዋለሁ።
ችግር የለም ደርስበታለሁ። የሮ ወይ ምን ነው? ምንድን ነው እንደዚህ በሀሳብ ተዋትሽ? የሆነ ነገር አሰብኩኝና ሀሳቤ እዛ ሄደ። የምን ሀሳብ? ከአቤል ጋር ስትተዋወቁ ስንት ጊዜ ትደዋወሉ ነበር? ለምን ጠየቅሽኝ? ካርድ ካንቺ ነበር እንደሚቀበለው? የምሬን ነው፣ እየቀለድኩ አይደለም። እኔ ደውልሽ የምጠብቂው ስልክ አለ እንዴ? ነበር ግን ደግሞ ይቀር ወይ ለምን አንቺ አትደውይለትም? ሻለም ነሽ ነው ልደውልለት እንዴ? አዎ ደውልለት። አንዳንድ ጊዜ ሲንቀሳቀሳቸው የሚንቁ ወንዶች አሉ። አንዴ ደግሞ ካላቃሻቸው አይተኙ ወይ አያስተኙ። አውርተሽ ሞተሽ አንድ ነገር ለመጠየቅ አስቤ ነበር። ታዲያ ለምን አትጠይቀኝ? ምናልባት ከደበረ ብዬ። ተው እንጂ እንደ አዲስ ወደ ኋላ እንመለስ። በጋብቻ ተዛምደናል። እሱም ቢቀር ደግሞ አንድ ሰው ማዕድ አብሮ ከቆረሰ ቤተሰብ ሆኗል ይለኝ ነበር ጋሽ። የሄቨን አባት ብዙ ጊዜ እንደዚህ ይላሉ። በላውን ጠይቀኝ። ምን ነበር ማወቅ የፈለግከው? ስለ ሄቨን ነበር። እሺ ምን መሰለህ አማን፣ ሄቨንን ላውቃት አልቻልኩም። እንዴ ለምን? አላውቅም። ሄቨን በምን እንደምትደሰትና በምን እንደምትከፋ ላውቅ አልቻልኩም። ወጥ የሆነ ባህሪ ነው ያላት። እሷን ማስደሰት ለኔ ይጠቅመኛል። ህልሜ እሷን ማስደሰት ብቻ ነው። ሄቨን እድለኛ ነች። ለምን ቸኩላ ገባችል ነበር። አሁን ግን በዛ ውሳኔ ተጸጽቻለሁ። እንኳንም ቸኮለች፣ እንኳንም አገባች። አመሰግናለሁ። አባቷ ግን ብዙም ደስተኛ አልነበሩ። ባይገርም ጋሼ ልጁን ለባለስልጣን ወይንም ለባለ ሀብት ነበር መዳር የሚፈልገው። ኧረ እባክህ፣ ሀብታሙስ ይሁን ባለስልጣኑ ምንም በተመለከተ ይኸውልህ ጋሼ ለልጁ ማይሆነው ነገር አለ። ልጁ በደንብ እንድትጠበቅለት ይፈልጋል። እኔ ከምኑም የሌለው ሆኜባቸውና አልተመቸውም። ይኸውልህ አቤል፣ እኔ ግን ለሄቨን እንደምትገባ ታምናለሁ። ንጹህ የሆነ አፍቃሪ ልብ ነው ያለ። እድለኛ ናት። እንዳንተ የሚያፈቅራትንና የሚያከብራትን ሰው የትም አታገኝም። ሄቪ ለኔ በፍቅር የመጀመሪያ ናት። ህልሜም ከሷ ጋር ማርጀት ነው። አታስብ። ከዚህ በኋላ ማንም በመካከላችሁ አይገባም። ተስፋ አደርጋለሁ። እኔም በአቅሜ ማንም በመሃላችን እንዲገባ አልፈልግም። አሪፍ ውሳኔ ነው የወሰንከው። በስተመጨረሻም ወደ ዋናው ጥያቄ ስመለስ ሄቨን በምን እንደምትደሰት ማወቅ በጣም ከባድ። እሱን ደግሞ ከኔ ውጪ ማንም አያውቅም። ግን አታስብ፣ ዛሬ ላንተ እነግርሃለሁ። ያሩ እስኪ ምሳስሪና አብረን እንብላ። የኔ እናት፣ እኔ ዛሬ ምግብ የመስራት ሙድ ላይ አይደለሁም። ባይሆን ቴካዌ ልዘዝና እንብላ። ምግብ እዚህ ያለማ እኔ ከውጭ አላስመጣም። ታዩ እንደው እኔ ራሴ እሰራዋለሁ። እንደው እምቢ አልሞት ነው ሴትዮ።
እስቲ ቁጭ በይ። ይልቅ ምን ልዘዝ ንገሪኝ። የፈለግሽውን ልዘሽ። ምንም አልቻልኩትም። መድኃኒቱ እያደከመኝ ነው። ወይ ካልሆነ ለምን ዶክተሩን አናናግረውም? አይ እዛ ሆስፒታልማ ደግሜ መሄድ አልፈልግም። ቆይ ትንሽ ልየውና ካልሆነ ጸበል ሄዳለሁ። ይኸውና እንደዛ ይሻላል። ወይም ትሄጃለሽ። እንደውም አብራን እንሄዳለን። እሺ ውሸት ኢቨን ውሸትም ውሸታምም አትወድም። የፈለገ መልካም ሰው ቢሆን ለመጀመሪያ ጊዜ ከዋሻት ድጋሚ ያንን ሰው ማመን አትፈልግም። እንዴ አንዳንዴ እኮ ሰው ፈልጎ ሳይሆን ተገዶም ሊዋሽ ይችላል። እሷ እንደዚህ አይነት ማስተባበያ አትቀበል። ምን ነው ያሻት ነገር አለ እንዴ? አረ በፍጹም ለምን ዋሻታለሁ? ምናልባት እንደኔ ሆንክ ብዬ። አንተ ተዋሻለህ እንዴ? አዎ አልፎ አልፎ ሴቶች ስጀነጅናቸው እንድታሳምናቸው እንጂ እውነተኛ ማንነትን ይዘህ እንድትቀርብ አይፈልግም። ለዚህ ሲባል ደግሞ ትንሽ የውሸት ታሪክና የውሸት ማንነትን ትነግራቸዋለህ። እና ይሄ ውሸትን ሄቨን ታውቃለች? አዎ ታውቃለች። ለዛም ነው እንደ ድሮ ልባችንን የማናወራው። እንቶ ፈንቶ ወሬዎችን ብቻ የምናወራው። በጣም አዝናለሁ። የምረዳ ነገር ካለ ግን አለው። ለሰጠኝ ጥቆማና ምክር ግን በጣም ነው የማመሰግነው። ችግር የለም። ቡናው ተመችቶኛል። እንድገም ካፌ ነው የነጠቅከኝ። አይመስለኝም። አንቺ እኮ በቀላል የምትጨናነቂ ሰው አይደለሽም። ስራ ለመስራት ፈልጌ ምንም ሊሳካልኝ አልቻለም። በጣም ብዙ ለፋው፣ ግን ምንም ተስፋ አላገኘሁም። እኔም እኮ ሲሻሪ ለመስራት አስቤያለሁ። ግን ለምን አማንና አብረን አንጠይቀውም? በዛውም እንደውም ከአማን ጋር ትቀራረባላችሁ። ኧረ ተይው፣ ማስቸገር እኮ አይጠበቅብንም። ኧረ ችግር የለውም። እሱ አይቸገርም። አንቺ ፈልግልኝ ብትዩ በደስታ ነው የሚፈልግልሽ። እሺ እንግዲህ ምግብ ያዘዝናቸው ደረሱ መሰለኝ። እየሰማሁ ነው። ምን? ቆይ ማን የደወለው? ምን ሆነሽ ነው? ምንም አልሆንኩም። ስራው አልተሳካም ነው ያለው። ምግቡ ደረሰ መሰለኝ። እሺ ሂጂና ተቀበያቸው። እሺ እና አሁን ወዴት ነህ? ወደ ስራ ነው የምገባው። ወርታይ ስለሆንኩኝ እኔ ለግብዣው አመሰግናለሁ። አሪፍ ቡና ነው የጋበዝከኝ። ኧረ ምስጋና ያስፈልገውም። ሰላም። አሚን። ሰላም።
አስተናገድኩኝ። ለምንድን ነው ለዛቸው ብለሽ ይባላል? ችግር ተፈጥሯል። የምን ችግር? ሄቨን እኛ የሰጠናትን መድኃኒት አይደለም የወሰደችው እና ሌላ መድኃኒት ነው የምትጠቀመው። እንዴት እንደዚህ ሊሆን ቻለ? እኔ አላውቅም። ምናልባት እኛን ተጠራጥራን ይሆን እንዴ? አይ እንደዛ እንኳን አይደለም። እንደዛ ቢሆን አንድ ቀን አትቀመጥም፣ ጓዟን ጠቅልላ ነው የምትሄደው። እና ታዲያ እንዴት ሊሆን ቻለ? ታማኙ ባልና ተወዳጁ እህት አቅ ነበር ቀረቤታችሁ የትና እንደምንዳሉ። ዛሬ ደግሞ በነጭ ውስጥ ወድቃችኋል። ይሄ ቪዲዮና ፎቶ ለዚህ በቂ ማስረጃ ነው። እንግዲህ ሄቨን ስታየው ደግሞ ምን እንደምትወስን አብረን እናያለን።